ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በቪክቶር ዮኬሬስ ጉዳይ ተመልሰን መጥተናል። ቪክቶር ዮኬሬስ እንግዲህ ይህ ስዊድናዊ አጥቂ በብዙ ቡድኖች ቢፈለግም አሁን ግን የዝውውር መረጃው የቀድሞውን አሰልጣኙን ማንቸስተር ዩናይትዱን ሩበን አሞሪምን የሚወስደው ይመስላል። ቪክቶር ዮኬሬስ ምን አይነት አጥቂ ነው? በምን አይነት መንገድ ማንቸስተር ዩናይትድን ያግዛል? በሚገባ የምናየው ነው። ምን ጥንካሬዎች አሉት? ምንስ ደካማ ብቃት አለው? ብለን ስለ ቪክቶር ዮኬሬስ ልናወራ ተመልሰን መጥተናል። ማንቸስተር ዩናይትድ የክረምቱ የዝውውር እቅዳቸው የሚሳካ ከሆነ ማቲያስ ኩኛ፣ ቪክቶር ዮኬሬስ እና ሚንቦሞን አጥቂ አድርገው የሚጀምሩበት እድል ይኖራል። በ3-4-3 አጨዋወቱ ውስጥ በደንብ ልምድ ያለው የአጨዋወት ስታይሉን የሚረዳ የእንግሊዝ ፕሪሚየር ሊግን ለመልመድ ደግሞ የራሱን አሰልጣኝ የሚያገኝ ስለሆነ ለቪክቶር ዮኬሬስ የተሻለ እድል ያለው ክለብ ማንቸስተር ዩናይትድ ነው ማለት ይቻላል። ነገር ግን ይህን ሁሉ ነገር አስቸጋሪ ያደረጉት የስፖርቲንግ ሊዝበን ኃላፊዎች ናቸው። ዝውውሩ እንግዲህ ማንቸስተር ዩናይትዶች በተለይ ተጫዋቾችን ሽያጭ ካደረጉ በኋላ የሚሞክሩት ነው የሚሆኑት። ይህ እንግዲህ የሚጠበቅ ይሆናል። በኔ እይታ በኋላ በትንታኔው ማብራሪያ ይሆናል። ከአርሰናል ራሱ ይልቅ ወደ ማንቸስተር ዩናይትድ ቢያቀና ይህ ተጫዋች የተሻለ ብቃቱን የሚያሳይ ይመስለኛል። ለአርሰናል አጨዋወት ይልቅ የማንቸስተር ዩናይትድን አጨዋወት የለመደ ነው። ወደ እንግሊዝ ፕሪሚየር ሊግ የመጡት ባለፉት ጊዜያቶች ፖርቹጋላዊ አጥቂዎች የተሳካላቸው አልነበሩም። ዳርዊን ኑኔዝ፣ ጃኦ ፌሊክስን ማየት እንችላለን። ወይም ደግሞ ወደ ፒኤስጂ ያቀናው ጎንካሎ ራሞስን ብናይ ስኬታማ አልሆኑም። ስለዚህ ከፖርቹጋል የሚወጡ ተጫዋቾች ምን ችግር አለባቸው ብለን እናያለን። ወደ አድማጮቻችን ይህ ያያ ስፖርት ነውና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ከኢትዮጵያ ውጭ የምትኖሩ ከሆናችሁ ደግሞ ጆይን በማድረግ ያያ ስፖርት ቤተሰብ ይሁኑ። ኮሜንታችሁን የምጠብቅ ነው የሚሆነው። ማንቸስተር ዩናይትዶች ይህንን ተጫዋች መፈለጋቸው ባለፉት ዓመታቶች ውስጥ ዩናይትድ የሚፈልገውን ትክክለኛውን አጥቂ ማግኘት አልቻለም። ከሩበን ቫን ፐርሲ መልቀቅ ጀምሮ በጣም ብዙ ተጫዋቾችን የሞከረው ዩናይትድ ትክክለኛውን አጥቂ ፍለጋ ሁሌ ወደ ገበያ እንደወጣ ነው። ነገር ግን የሚሻል ጥሩ ብቃት ያለውን አጥቂ ማግኘት አልቻለም። አምና ዘርክዚን፣ ታቻምና ራስመስ ሆይሉንድን ማስፈረም ችለው ነበር። ነገር ግን ሁለቱም አጥቂዎች በዩናይትድ የሚፈለገው ነው ሩበን አሞሪም የሚፈልጉትን ነገር ማሟላት አልቻሉ። ዩናይትድ እንግዲህ የሚፈልገው ስዊድናዊ አጥቂ ግን ያለን ሸረር አይነት ብቃት ያለው ይመስላል። ለመጀመሪያ ጊዜ እንግዲህ የመጀመሪያዎቹ የሚሆኑት በምን መለኪያ አንጻሮች ቪክቶር ዮኬሬስን እንየው ስንል መጀመሪያው የሚሆነው እንግዲህ የጎል ድሎችን በመፍጠር ነው። የጎል ድሎችን በመፍጠር በኩል ወይም የጎል ድሎችን በመጨረስ በኩል ካያችሁት ከዚህ በፊት እንደተናገርኩት አለን ሽረርን የሚመስል ብቃቱ ወይም ክህሎቱ ሹት ማድረግና ሹቶቹ ደግሞ የተሳካ ሁኔታ ማድረግ ነው። እና ፔናልቲ ጎሎችን በምታዩ ውጭ ከፔናልቲ ውጭ ያሉትን 0.58 ነው፣ 0.6 ነው ኤክስጂ ያለው ደግሞ ማለትም ኤክስፔክትድ ጎል በ90 ደቂቃ ውስጥ 52.27% ነው እንግዲህ ሹቶን ታርጌት የመፍጠር እድል ያለው። ስለዚህ የጎል እድሎችን በማስቆጠሩ ረገድ ጥሩ የሚባል ነው። እድሎችን ብዙ ጊዜ አያገኝም። ለምሳሌ ሃይላንድ እንደሚፈጠርለት እንዲሁም ደግሞ ሌሎችንም ማንሳት ትችላላችሁ በአጥቂ በኩል። ስለዚህ በፖርቹጋል ሊግ ብዙ እድሎችን ባይፈጠሩለትም እድሎችን ለመጨረስ ሹት አድርጎ ጫና ለመፍጠር በሁለት እግሩ እድሎችን ያገኛቸውን በመጨረስ በኩል በጣም የተለየ ክህሎት ያለው ነው። ኳሱን ድሪብል በማድረግ ተጫዋቾችን አልፎ በመሄድ ብቃቱ ካየ ነው ደግሞ እንግዲህ ቪክቶር ዮኬሬስ 7.64 ወይም ኦልሞስት 8 ኳሶችን ድሪብል ያደርጋል በ90 ደቂቃ ውስጥ። ከነዛ ውስጥ የተሳኩት ደግሞ 48% ናቸው። ከነዛ ውስጥ ደግሞ ፋውል የሚሰራበት 2 ነው። ይህ ማለት እንግዲህ ኦልሞስት ከስመኮራቸው 8 ኳሶች ውስጥ 4ቱን በሚገባ በማለፍ 2 ፋውል ሊሰራበት ይችላል። በሚገባ ግን ተጽዕኖዎችን መፍጠር የሚችል ነው። በድሪብል በኩል ጥሩ የሚባል ነው። ነገር ግን የፖርቹጋልና የእንግሊዝ ፕሪሚየር ሊግ ልዩነት መኖሩንም መርሳት የለባቸውም። የፖርቹጋል ሊግ ስፔሶችን አይሰጥምና ድሪብል ለማድረግ ክፍተቶችን ታገኛለህ። የእንግሊዝ ፕሪሚየር ሊግ ግን በጣም ጠባብ ስፔሶች ነው ያሉት። ድሪብል አደራረቡ ከማን ጋር ይመሳሰላል ካላችሁኝ ከሱዋሬዝ ጋር ይመሳሰላል። ሱዋሬዝ በጣም ክህሎት ያለው ተጫዋች ነበር። እንደምታስታውሱት በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርማንስ ከነበራቸው አጥቂዎች ውስጥ አንዱ ነው። የዛን ያክል ድሪብል ያለው ነው። ነገር ግን ይሄ ተጫዋቾችን አልፎ ፔዳላዳ ሰርቶ ለብቻው የመስመር ተጫዋች የመሆን አቅም ያለው አይነት ተጫዋች አይደለም። ነገር ግን እድሎችን መፍጠር በእግሩ ተቾች በመጠቀም ሰውነቱን በመጠቀም በሚገባ ድሪብል ማድረግ የመቻል አቅም አለው። ሶስተኛው የሚሆነው የአየር ላይ ኳስ ወይም የቆሙ ኳሶችን የመጠቀም አቅሙን ካየ ነው። ቪክቶር ዮኬሬስ በአየር ላይ ኳስ 5 ኳሶችን ሞክሮ ከነዛ ውስጥ 35.87% ወይም 35%ን ማሳካት የሚችል ነው። ያ ማለት ከ3 ኳሶች አንዱን ማሳካት የሚችል 0.07 እድሎችን መፍጠር የሚችል ነው። ይህ ማለት እንግዲህ ቪክቶር ዮኬሬስ በአየር ላይ ኳስ ፐርፎርማንሱ ካያችሁት አጭር ከሆነ ኳሱ ማስቆጠር ይችላል፣ ቀላል ኳሶች ከሆኑ። ነገር ግን ረጃጅም የሆኑ እድሎችን በሚፈጠር ለምሳሌ ሃቨርትዝ፣ ሃላንድ፣ ሌዋንዶቭስኪ፣ ቤንዜማን አይነት ጨራሽ የአየር ላይ ተፋላሚ ግን
አይደለም። ይህንን እንግዲህ በእግር ኳስ ክህሎቱ ማሳደግ የሚችለው ይመስለኛል። ተከላካዮችን እንግዲህ በሚገባ እድሎችን ስፔሶችን ላይሰጡትና በእንግሊዝ ፕሪሚየር ሊግ በተለይ ደግሞ ተፋልመው ሊያስጥሉት የሚችልበት ብቃት እንዳለው ይታየኛል። ራስመስ ሆይላንድ ግን የተሻለ ነው። ከራስመስ ሆይላንድ ከዘርክዚ ጋር የሚፎካከር ይመስለኛል በቆሙ ኳሶች። እድሎችን በመፍጠር ካያችሁት እንግዲህ ይህ ማለት ኤክስፔክትድ አሲስት ፐር 90 ማለት ነው። እድሎችን በ90 ደቂቃ ውስጥ የመፍጠር አቅሙ 0.2 እድል ይፈጥራል። ከነዛ ውስጥ ስሩ ፓስ የሚያደርገው ደግሞ 0.25 ነው። ከነዛ ውስጥ የተሳካ የሚሆነው ደግሞ 65% ነው። ይህ ማለት ምን ማለት ነው? በእግር ኳስ አታይ የሚፈጥራቸው እድሎች ጥሩ የሚባሉ ናቸው። ከመስመር ነው የሚነሱት። ወደ መስመር መውጣቱ ጥሩ የሚባሉ ነው። ከዛ ውጭ ግን ትንሽ የእድሎችን የመፍጠር አቅሙ በጣም የተጋነነ ያደረገው ወይም የአማካኝ 10 ቁጥር ሚና የሚያስመሰለው ወደ መስመር እየወጣ ክሮስ ያደርጋል። በጣም የዮኬሬስን የማደንቀው ብቃቱ ኳሱን ወደፊት ይዞ እድሎችን በመስመር ሲወጣ ቀና ብሎ ተጫዋቾቹ ወይም ጓደኞቹ የጨዋቱ ሜዳው ላይ ያሉት የቡድን አጋሮቹ የት ላይ እንዳሉ በሚገባ ማየት የሚችል ነው። ብዙ ተጫዋቾች ጎንበስ ብሎ ድሪብል ስለሚያደርጉ ብዙም ጊዜ እድሎችን ሳያዩ ያሻማሉ። ይህ በጣም ጥሩ ፐርፎርማንሶች ነው። እድሉን መፍጠር መቻሉ ራሱ በጣም አስፈላጊ ነው። ወደ መስመር መውጣት መቻሉ ጥሩ የሚባል ነው። ሶስተኛው ሊንክ አፕ ላይ ወይም ደግሞ ከተጫዋቾች ጋር የመጣመር ብቃቱ ነው። ያ ማለት ደግሞ ምን ማለት ነው? ለምሳሌ በጨዋታ ውስጥ ዮኬሬስ ወደ 23 ኳሶችን ይነካል። ከነዛ ውስጥ የተሳካ ስኬቶችን ወይም አኩሬት የሆነ የማቃበል አቅሙ ካያችሁ 75% ነው። ጥሩ የሚባል ነው። የመጨረሻው ሰርድ ደግሞ የሚያደርገው በጨዋታ ውስጥ አንድ ኳስ ወደ ሳጥን ውስጥ የሚልክ ነው የሚሆነው። ኳሱን ይዞ መቆየት ላይ ጥሩ የሚባሉ ነገር ግን የፕሪሚየር ሊጉ ቡድኖች ወይም ተከላካዮች ፋውልን እየተጠቀሙበታል፣ ጫናን መፍጠር ይችላሉ። ለምሳሌ ዳርዊን ኑኔዝን በፖርቹጋል ሊግ ካያችሁት በዚህ ክህሎቱ የሚታወቅ ነበር። በእንግሊዝ ፕሪሚየር ሊግ ብዙ ተከላካዮች በሚገባ ኳሱን ሲያስጥሉት ይታያል። ስለዚህ ይህንን አይነት ሁኔታ አለ። ነገር ግን ከኑኔዝ የሚለየው አጠር ብሎ ይሄ ኳሱን በሚገባ ሽፋን መስጠት የሚችል ብቃት አለው። ያንን እንግዲህ መጠቀም የሚችል ነው የሚሆነው። ክሮስ ማድረግ ወይም ኳሶችን የማሻማት ብቃቱን ካየ ነው ቪክቶር ዮኬሬስ በ90 ደቂቃ ውስጥ 1.7 ኳሶችን ማቃበል ይችላል ወይም ክሮስ ያደርጋል። ጥሩ የሚባል ነው። 2 ኳሶችን ኦልሞስት ማለት ይችላል። ከነዛ ውስጥ ግን 27% ትክክለኛ ዓላማቸውን የሚጠብቁና እድሎችን የሚፈጥሩ ናቸው። ይህ ጥሩ ክህሎት ነው። ነገር ግን ወደ መስመር በሚወጣበት ጊዜ ድሪብል ስለሌለው በእንግሊዝ ፕሪሚየር ሊግ ያንን እንደ ቀላል ሚንስ ያዩታል። በእንግሊዝ ፕሪሚየር ሊግ ያሉ ተከላካዮች ስፔሶችን ሊሰጡ አይፈልጉም እና ስፔሶችን ከዘጉት የክሮስ የማድረግ አቅሙ የሚቀንስ ይሆናል። ሌላኛው እንግዲህ እንደ ቡድን በዘመናዊ እግር ኳስ ውስጥ ፕረስ ማድረግ ዋናኛው መለኪያ መንገድ ነው እና በመከላከል አቅሙ ካየነው ሰክሰስፉል ወይም የተሳኩ የመከላከል አቅሙ በጨዋታ ውስጥ ካየነው ወደ 3 ኳሶችን ይከላከላል። ዱዋሎችን የአንድ ለአንድ ግንኙነቶችን ወደ 58% የማሸነፍ አቅም አለው። በጨዋታ ውስጥ 1.2 ኳሶችን የማቋረጥ ይችላል። ጥሩ የሚባል ክህሎት አለው። ነገር ግን ፕሬሲንግ ማሽን አይደለም። በጣም እንደ ሃቨርትዝ ወይም እንደ ሌሎቹ በጣም ለአርሰናል ጨዋታው አንዱ አይሆን የሚያስብለው ይሄ ነው። ለማንቸስተር ዩናይትድ ግን እንዴት ይግዛዋል ካላችሁኝ ማንቸስተር ዩናይትድ ፕረስ አዚሆል እንደ ቲም ነው የሚያደርገው። 3-4-3 አጨዋወትን ደግሞ በሚገባ የበላው አይነት ተጫዋች ነውና በጥሩ ፐርፎርማንስ ማድረግ የሚችል ይመስለኛል። የረጃጅም ኳሶችን ፓስ በማድረግ በኩል ምን ክህሎቶች አሉት ካላችሁኝ ቪክቶር ዮኬሬስ ሎንግ ፓሶችን እንግዲህ በሚገባ ሁኔታ ረጃጅም ኳሶችን በማሻማት ሂደት ካያችሁት ከሁሉም ደካማ ብቃቱ ይሆኑ ነው የሚታየው። ረጃጅም ኳሶቹ ለምሳሌ በጨዋታ ውስጥ ብዙ ድሎችን ረጃጅም ፓሶችን ለማድረግ ይሞክራል። ነገር ግን 6.2 ፓሶችን ሞክሮ 50% ነው የተሳካ የሚሆነው። አቨሬጅ ፓሱን ካያችሁት ደግሞ 13.97 ሜትር ነው የሜዳ ነው። እንግዲህ ሃሪ ኬንን ማንሳት ይቻላል። ሱዋሬዝም ብያችኋለሁ፣ ሃቨርትዝ፣ ሌሎቹ በጣም የተሻለ ጥምረትን የሚፈጥሩ ሆነው ይታያሉ። አሁን ወደ መጨረሻው እንምጣና ማንቸስተር ዩናይትድ ቤት ቢመጣ ምን እድሎችን ይፈጥራል? አንደኛ የአጨዋወት ሲስተሙ መልመዱ፣ በሩበን አሞሪም ስር 2 ዓመት መሰልጠኑ ጥሩ የሆነ ጥምረትን ያመጣል። ነገር ግን ብዙዎቹ የእንግሊዝ ሚዲያዎች፣ ብዙዎቹ ሰዎች ዮኬሬስን ደካማ አድርገው እንደሚተነትኑበት መንገድ አይደለም። እኔ 2 እና 3 ጊዜ በላይ አይቼዋለሁ። እንግዲህ በስፖርቲንግ ሊዝበን የአርሰናሉ ጨዋታ፣ የማንቸስተር ሲቲ ጨዋታ አይቼዋለሁ። ሳሊባን እና ገብርኤልን የፈተነበት መንገድ በጣም እኔ ሃላንድ እንደዚህ ሲፈትናቸው አላየሁም። ስፔሶችን የሚፈልግበት መንገድ ምንም እንኳን የእንግሊዝ ፕሪሚየር ሊግ ተከላካዮች ናቸው ብለን ምክንያቶችን ብናቀርብም እንግሊዝ ፕሪሚየር ሊግ ተከላካዮችም ማለፍ የሚችል አቅም አለ። ሁለተኛ ከቪክቶር ዮኬሬስ ማደንቅለት በጣም የሚገርመኝ ፍላጎት ወይም ደግሞ ይሄ ሃንገር አለው፣ ረሃብ አለው ጨዋታዎችን የማሸነፍ። ይህ ደግሞ በእግር ኳስ የማይለካ ነው። በቁጥሮች መልካት የማትችሉት የተለየ ብቃት ሆኖ ይታየኛል። የነዛ እድሎችን መጠቀም የሚችል ፑሽ አድርጎ ውጤታማ ማድረግ የሚችል ነው። በእንግሊዝ ፕሪሚየር ሊግ እንዴት ሊሳካለት ይችላል ካላችሁ ሌላኛው ምክንያት ደግሞ በቻምፒዮንሺፕ የተሳካለት ተጫዋች ነበር።
በኮንቨርት ሲቲ። ስለዚህ በእንግሊዝ ፕሪሚየር ሊግ የተሻለ ድሎችን የመፍጠር አቅም ይኖረዋል ብዬ አስባለሁ። ሌላኛው የሚሆነውና መነሳት የሚጠበቅበት ነገር እንግዲህ የኩኛ የዮኬሬስና የሚንቦሞ ጥምረት ደግሞ ተገለባባጭ መሆን የሚችል ነው። ዮኬሬስም አጥቂ መሆን የሚችል ነው፣ ኩኛም አጥቂ መሆን የሚችል ነው። ስለዚህ ዮኬሬስ ወደ ውጭ ሲወጣ ኩኛ መገለባበጥ ይችላል። ሚንቦሞም አጥቂ የሚሆን ነው። ኩኛና ደግሞ ሚንቦሞ እድሎችን በመፍጠር 10 ቁጥር የመሆን አቅም አላቸውና የተለየው መዋሃድን የሚፈጥሩ ይመስለኛል። በኔ እይታ ማንቸስተር ዩናይትድን ስኬታማ የሚያደርጉት ውጤታማ የሆነ ጥምረትን የሚፈጥሩ ይመስለኛል። ነገር ግን ብዙ ነገሮችን አውርተን ስህተት ሆኖ ደግሞ እንደሚያውቅ መረሳት የለበትም። ሌላኛው እንግዲህ መነሳት የሚጠበቅበት ከዚህ በፊት በትንንሽ ሊጎች ላይ ጥሩ ሆነው በትልልቅ ቡድኖች ላይ የተቸገሩ ተጫዋቾች ነበሩ። ሃንትለር ለምሳሌ በአያክስ ተጫውቶ በሪያል ማድሪድ ተቸግሯል። ብዙ ተጫዋቾችን መጥቀስ የሚቻል ነው። በታክቲካዊ አረዳድ ውጭ በሆነ ብቃቱ ግን በኔ እይታ በጣም ረሃብ አለው። መፋለም ይወዳል። ተከላካዮችን መግፋት፣ ተከላካዮችን ማጨናነቅ ደስ ይለዋል እና ውጤታማ የመሆን አቅም ያለው ይመስለኛል። ማንቸስተር ዩናይትድ ይህንን ተጫዋች የሚያመጣ ከሆነ የማጥቃት ክፍሉ በተለየ ብቃት በተለየ ቅርጽ የሚወጣ ይሆናል። ያ ደግሞ ውጤታማ የሚያደርገው ይሆናል ብዬ አስባለሁ። አርሰናል ግን በተቃራኒው ከዚህ ተጫዋች አንደኛ የአጨዋወት ስታይሉ መቀየር ይጠበቅበታል። የዚህ አጥቂ ፐርፎርማንስ ማለት ነው። በሩጫዎች ፕረስ በማድረጎች ላይ ደከም ይላል፣ በመጣመር ላይ ደከም ይላል። ስለዚህ ትንሽ የሚቀንስበት ብቃት አለው። ነገር ግን ለአርሰናልም አይሆንም ማለት አይቻልም። ምክንያቱም ለነ ቡካዮ ሳካና ለነ ማርቲኔሊ ከትከሻቸው ላይ የሆነ ያክል ኃላፊነቶችን ዝቅ የሚያደርግ ይሆናል። ከኦዴጋርድ ጋር ጥሩ ጥምረትን ሊፈጥሩ የሚችሉበት እድል ይኖራል። ነገር ግን ከአርሰናል ይልቅ ለማንቸስተር ዩናይትድ የተሰራ አጥቂ ይመስለኛል። ወደ ደማቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።